እርድ በዓለማችን በህንድ በቻይና ለብዙ ሺህ ዓመታት እንደ መድኃኒትነትና እንደ ምግብ ቀመም እየተጠቀሙበት ቆይቷል እየተጠቀሙበትም ነው። ሰላም ውድ ቤተሰቦች የዚህ ቻናል ተከታታይ እንዴት ናችሁ? የርዲ ነኝ። እኔ እግዚአብሔር ይመስገን ሰላም ነኝ። የዛሬ አርእስታችን ከባለፈው የቀጠለ ወርቃማ ቅመም ወይ ጎልደን ኸርብ የሚሉት እርድ ነው። እርድ ወይ ደግሞ ቱርመሪክ የሚሉት ስለሱ በአስገራሚ ሆኖ ለጤናችን የሚሆኑ ጥቅም ይዘት ስላለው እሱን እናያለን ዛሬ። እርድ በዓለማችን በህንድ በቻይና ለብዙ ሺህ ዓመታት እንደ መድኃኒትነትና እንደ ምግብ ቀመም እየተጠቀሙበት ቆይቷል እየተጠቀሙበትም ነው። እኛም እንጠቀምበታለን እንደ ቅመም። አሁን ደግሞ ባለው የዓለማችን ዲጂታል ወይ ሶሻል ሚዲያ እያየን ብዙ ነገር እናያለን እንጠቀምበታለን። እኛ ደግሞ ዛሬ በዚህ ቻናላችን ስለ እርድ ዋና ይዘትና ጥቅሞችና ጉዳታቸው እናያለን ማለት ነው። የእርድ ዋናው ይዘት ኩርኩሚን የሚባል ንጥረ ነገር አለው ውስጡ ላይ። ኩርኩሚን ደግሞ በጣም ሃይ አንቲ ኢንፍላማቶሪ ነው። በጣም ኃይለኛ ለቁጣ ለሰውነታችን ቁጣ መድኃኒትነት የያዘ ማለት ነው። ሁለተኛ ሚነራሎች አሉት እነ ካልሲየም እነ ፎስፈረስ፣ ፖታሲየም፣ አይረን፣ ታያሚን፣ ናያሲን፣ ዚንክ ያሉ ፋይበርም አለው። በቪታሚን ደግሞ ቪታሚን B6 እና ቪታሚን C አለው። ቤታ ካሮቲን የሚባልም ብጫነቱ ስለሆነ ቤታ ካሮቲን የሚባል ንጥረ ነገርም አለው። አንቲ ኢንፍላማቶሪ ነው እንዳልኩት ለቁጣ በጣም መድኃኒትነት አለው። አንቲ ኦክሲዳንት አለው። አንቲ ባክቴሪያና አንቲ ፋንጋል አንቲ ሴፕቲክም አለው። ብዙ ነገር ነው ያለው። ኤኒዌይ ብዙ ይዘት ነው ያለው። ከብዙ ትንሽ ነው። ዋናው ደግሞ ኢሚዩን ቡስተር ነገር ንጥረ ነገር አለው ለሰውነታችን ለበሽታ መከላከያ ለሚሆን እሱ አለው። አሁን ይሄ ይዘቱ ነው ከብዙ ትንሽ እንዳልኩት። ጥቅሙ ለምንድነው ላካልን? መጀመሪያ ለስነ ልቦና እንደ ዲፕሬሽን ነገር እንደ ጭንቀት እንደ ፍራቻ ኤንግዛይቲ የሚሉት ራስ ምታት እነዚህ ነገሮች በጣም ጠቃሚ ነው እርድ። ለካንሰር ደግሞ በጣም ጠቃሚ ነው አንቲ ኢንፍላማቶሪ ስላለው እንዳልነው ለቁጣ በጣም የሚያረጋጋ ስለሆነ ለካንሰር በሽታም ይከላከላልም ያሻሽላልም። ለጥርስ በሽታም በጣም ለድድ በሽታ ለድድ ካንሰር ምናምን በጣም ፍቱን መድኃኒት ነው ጥናት በሚያረጋግጠው ማለት ነው። ለሉፐስ የሚባል በሽታም እንዳልኩት ጥናቶች ያረጋግጡት እርድ በጣም ይጠቅማል። ለምግብ መፈጨት ለዳይጀስቲቭ ሲስተምም በተለይ ለአይቢኤስ የሚባል በሽታ ይሄ ኢሪታብል ባውል ሲንድሮም የሚሉት እንደ ተቅማጥ የሆድ ድርቀት የሆድ መነፋት የመሳሰሉት ነገሮች በጣም መድኃኒት ነው። እሱም ለሰውነት ቁጣ ለኢንፍላሜሽን የሆነ አይነት ማለት ነው። ውስጣችን ሲቆጣ የተለያየ ስም ስለሚሰጠው ነው እንጂ ብዙ በሽታ እየተሰየመሰለ የሚወጣ ነው እንጂ ኢንፍላሜሽን በውስጣችን ብዙ ጊዜ ይከሰታል ሲያመን ማለት ነው። ሌላ ለስኳር በሽታ በጣም መድኃኒት ነው እርድ። ለስኳር ለግሉኮስ በደንብ ባላንስ እንዲሆን ደማችን ውስጥ የተመጣጠነ እንዲሆን ያደርጋል። ሌላ ለኢንፌክሽን ወይ ቁስል ነገሮች በውስጥም በውጭም ካሉ በጣም ያድናል። ለወር አበባ ህመም ያስታግሳል። ለኮሌስትሮል በጣም ፍቱን መድኃኒት ነው። ደማችን በደንብ ስለሚያዛዝረው የተዘጋጉ አርተሪዎች ወይ ቱቦዎች ካሉ ለነሱ ይከፋፍታል ማለት ነው። ይሄ አልዚሄመርስ የሚባል በሽታም ለሱም በጣም ፍቱን መድኃኒት ነው። በአግባቡ ከተወሰደ ወይ ይከላከላል። አስቀድመን ብንከላከል በጣም የተመረጠ ነው ሁሉ ጊዜ ለበሽታ። ለቁርጥማት ወይ ይሄ መገጣጠሚያ ህመም ደግሞ ቱርመሪክ
እርድ በጣም ፍቱን መድኃኒት ነው። አሁን የሁሉ ስንል ብቻውን አይደለም፣ በኋላ እንመጣለን። ሌላ አንቲፋንጋል ነው እንዳልኩት። ለራስ ምታት በጣም ጥሩ ነው። ለቆዳ በተለይ ለብጉር በጣም ፍቱን መድኃኒት ነው። ይሄ አሁን ከብዙ በጣም ትንሹና ዋናዎቹ ለምን ይጠቅማል? እርድ ነው። ዋናዎቹ እነዚህ ናቸው። ሌላም ጥቅም አለውም ይኖረዋልም። ይሄ ስንል ብቻውን እርድ እንደዚህ ያረጋል ወይ ስንል ብቻውን ምንም አያረግም። ማለት ቢያረግም ትንሽ ነገር ነው የሚያረገውና ባለፈው ሁሌም እንደምንደጋግመው የኛ ላይፍ ስታይል የኛ የኑሮ ዘይቤ መቀየር አለብን። አመጋገባችን፣ በቂ እንቅስቃሴ ማድረግ፣ መጾም፣ ውስጣችን ማረፍ ራሱ በራሱ እንዲድን ውስጣችን ማጠብ፣ እነዚህ የመሳሰሉት ነገሮች በሙሉ ሲያካትት እርድ ደግሞ ስንጠቀም እነዚህ ሁሉ ያልናቸው ነገሮች እንጠቀምበታለን። ገና ሳንታመም ብዙ ነገር እንከላከላለን። ከታመምንም ልንድል እንችላለን ማለት ነው። ለዛሬ እንግዲህ ለምን ማን ነው መወሰድ የለበትም? እርድ ደግሞ እስቲ እንየው። መወሰድ የሌለበት ልክ እንደ ሌሎቹ በጣም ኃይለኛ ነው። እርድ ቅመም ኃይለኛ ስለሆነ ሙቭ ያደርጋል ነገሮች ውስጣችን ላይ። ስለዚህ ለእጢም አንድ የረሳሁት፣ ለእጢም በጣም ፍቱን መድኃኒት ነው። እጢ ከካንሰር ጋር የተያያዘም ስለሆነ ሊገባችሁ ይችላል ብዬ ነው ያለፍኩት። መውሰድ የሌለባቸው እርጉዞች መውሰድ የለባቸውም። የደም መቅጠን ያለ ችግር ያለባቸው ወይ መድኃኒት የሚወስዱና አስፕሪን ምናምን የሚወስዱ ሰዎች መውሰድ የለባቸውም። ሰርጀሪ የሚያደርጉ ወይ ኦፕሬሽን ለማድረግ የተዘጋጁና ከኦፕሬሽን በኋላም ቶሎ ብሎ መወሰድ የለበትም እርድ። እነዚህ የመሳሰሉት ሰዎች መውሰድ የለባቸው። ህፃናቶች እርድ መውሰድ የለባቸውም። መጠንቀቅ ይገባል። መውሰድ ካለብንም ሐኪማችን ማማከር ነው። ሁሉንም መድኃኒት ያለ የሚወስዱ ሰዎችም አንዳንድ መድኃኒቶች ከእርድ ጋር ሊጋጭ ስለሚችል ሐኪማችን ማማከር ነው። ሐኪሞችን ማማከር ከመውሰዳችን በፊት። ከዛ በላይ ግን ብዙም እንትን ያለው አይደለም። ሁሌ እንደምለው ደግሞ ወሰድን ጥቅም አለው ብለን ማብዛት የለብንም። ይወሰድም ቢባል ሐኪም ማማክረው በትንሽ ሰውነታችን ማለማመድ እንጂ አንስተን ብዙ ብንወስድ ወደ ሌላ አደጋ እንዳንወድቅ። ውሃም ቢሆን ብዙ ከተጠጣ ጥሩ አይመጣም። ስለዚህ አብዝቶ አለመውሰድ፣ ቀስ ብሎ ማለማመድ። አለበለዚያ ግን እንደተባለው እርድ ወርቃማ ቅመም ነው። መድኃኒትነት ያለው ወርቃማ ቅመም ነው። በምግብም በምንም በጣም ጥሩ ፍሌቨር አለው። እንጠቀምበታለን እንደምናውቀው። ግን መድኃኒትነቱ ደግሞ ይሄንን ይመስላል። የእናንተ ማበረታታት፣ ጥያቄና ኮሜንት፣ ላይክ፣ ሳብስክራይብ ለኔ በጣም ስለሚያበረታታኝ እነዚህ ነገሮች አትርሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆይልኝ። መልካም ጊዜ።